ነው የሚያስለቅስሽ? አሁን በቃ ጋሽዬ አልፈለግም። ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ የምንወደው የምናደንቀው ጨዋታው አዋቂ ሸጋ የሆነ አባታችን የሀይሚዬ ቀብራራ አባት ጋሽዬ መጥቶልናል። ጋሽዬ እንኳን ደህና መጣ። በጣም ጠፍተህ ነበር፣ ተናፍቀህ ነበረ። የኛ መካሪ፣ የኛ የጨዋታ ንጉስ። በነገራችን ላይ ቤተሰብ ጋሽዬ በጣም አራዳ ነው። የእውነት ነው የምላችሁ። በቃ ማለት እንዴት ነው ጨዋታውም ላይ አለ፣ ምክሩም ላይ አለ፣ በቃ ሁሉ ነገር ላይ ሙድ የገባው አባት ማለት አራዳ ጋሽዬ ይለያል። ጋሽዬ ፈጣሪ እድሜና ጤና ይስጥህ ከነ ሙሉ ቤተሰቦችህ። እናም ዛሬ እንግዲህ ቡራና ጋሽዬ ተመካክረው ሀይሚቴን ፕራንክ አድርገዋታል። ያንን በተመለከተ ግን ጋሼ ለቡራ አድናቆቱን ዛሬም ቀጥሏል። ሁሌም ይናገራል ቡራዬን በጣም እንደሚወደው፣ ቡራ በጣም ልዩ መልካም ልጅ እንደሆነ ጋሽዬ ይናገራል። እውነት ነው ጋሽዬ፣ እኛም ቡራዬን በጣም ነው የምንወደው። ምርጥ ልጅ ነው። አንተም ደግሞ ምርጥ የሆነች የወርቅ ልቃቂት ነው የወርቅ ፍልቃቂት የሆነች ልጅ ሀይሚቴን ሰጥተኸዋል። ልትመሰገን ይገባል። ፈጣሪ ደግሞ መጨረሻቸውን አሳምሮላቸው ለወግ ለማረግ በቅተው እናንተም አያት ሆናችሁ የልጅ ልጆቻችሁን ለመሳም ያብቃችሁ። በነገራችን ላይ ይህንን በተመለከተ ጋሼ ምክር ሲመክር ነበረ። ያ ምክር ደግሞ ለቡራና ለሀይሚዬ ብቻ ሳይሆን ለሁላችንም ነው የመከረው። አግቡ፣ ካገባችሁ በኋላ ደግሞ ልጅ መውለድ አለባችሁ። ይሄ 3 ዓመት 4 ዓመት ምናምን ማለት የለባችሁም። አግቡ፣ እንዳገባችሁ ወዲያውኑ ውለዱ ብሏል። እውነት ነው ጋሽ እኔ ጋሽዬ ከቻልኩ ፈጣሪ ከሰጠኝ መንታውን ዱብ ይሄ ወሊድ መከላከያ ምናምን ነገር እኔ አልጠቀምም። እንደው በቃሽ እስከሚለኝ ነው እኔ የምወልደው። በቃሽ እስከሚለኝ ማሚ ዳዲ በቃ ልጆቼ ግር እያሉ እንዲመጡ ነው የምፈልገው። እና ጋሽዬ ምክርህን ተቀብያለሁ። እኔ በበኩሌ ወድጀዋለሁ። ሀይሚን ቡራም ሁላችሁም ይህንን ነገር ልትቀበሉት ይገባል። እና ልጅ ሲመጣ ሲሳይ ይዞ ይመጣል ተብሏል። እውነት ነው ጋሼ፣ ሲሳይ ይዞ ይመጣል። በረከት አላቸው ልጆች፣ በዛ ላይ ደስታ ናቸው። ከዛ ደግሞ ምንድን ነው ያሉት ጋሼ የሰው ልጅ ፍቅር ካለ አንድ እንጀራ በቂ ናት። እንደምን ብላችሁ አብቃቅታችሁ ጠግባችሁ ትኖራላችሁ ብሏል። እና ልክ ነህ ጋሼ፣ ተመችቶኛል እኔ ምክርህ። ቴንኪው። እና ሀይሚትን ምንድን ነው ያሏት እንግዲህ እንዴት ውጭ ሄደሽ ታድሪያለሽ ብሏል። አባት እኮ ግርማ ሞገስ ነው። እውነት ለመናገር አባት መመኪያ ነው ይባላል። እና እውነት ነው። የት ገባሽ፣ የት ወጣሽ፣ የት አደርሽ የሚሉት ብዙ ጊዜ አባትና ታላቅ ወንድም ናቸው። እና ትክክል ጥያቄ ነው፣ ግን ያው ፕራንክ ስለሆነ እንጂ በነገራችን ላይ በእውነቱ ስንመጣ ማለት ነው ቤተሰብ፣ በእውነቱ ስንመጣ ጋሼ ሀይሚን እንዴት እነ ብሩኬ ቤት ሄደሽ አደርሽ ምናምን ማለት ስላችሁ ያው አንድ ቤት ስለሚኖሩ አዲስ አበባ ማለት በዛም ደረጃ ሀይሚን አያሰድባትም ማለት እንደው በስድብ ደረጃ እንዴት ሴት ልጅ እንደዚህ ሳታገባው እንዴት እንደዚህ ሳታደርግ ብለን ልንወቅስ አንችልም ማለት። ምክንያቱም ያው ሙሽዬም ስላለች ከሙሽዬ ጋር እንትን ስለምትል ምንም የሚያስወቅስ ነገር የለም። ግን ሁለቱ ተመካክረው ሀይሚዬን ለመናገር ስለፈለጉ ነው። ትናንትና ጌም ነበረ ማለት ነው። እኔ ያልነበርኩም እውነት ለመናገር አላየሁም ጌማቸውን። ያው ሰሞኑን እየተመቸኝ አይደለም፣ ለራሴ በጣም ቢዚ ሆኛለሁ፣ በጣም ከምላችሁ በላይ። እና አለፍ እያረኩ እንደዚህ ሪከርዶች ምናምን ያየሁት። እና ለማንኛውም ጋሼ ጥሩ ምክር ነው፣ አሪፍ ነው። ለሌሎቻችሁም ቢሆን ትማሩበታላችሁ። ሀይሚዬ ግን ተጨንቃለች። በቃ ሙሽዬ ጋር እኮ ነው አለች። እና ደግሞ እቤት እኮ ተናግሬ ነው የወጣሁት ምናምን፣ በቃ በጣም ተሽቆጠቆጠች። ግን ጋሽ በጣም ነው የሚችለው። በዚህ አጋጣሚ ለምንድን ነው ለጋሽ የማትከፍትሎት ዩቲዩብ ቻናል? ክፈቱለትና ከትዬ ጋር ይሰራል። እንደውም ይበልጣችኋል፣ እርግጠኛ ነኝ። ጋሼ ቻናል ቢከፈትለት እንዳለ ነው የሚገለባበጣቸው። ወላ እናብርሽ ወላነ ሀይሚ ወላ እናንተና ገለባብጧቸው ነው የሚሄደው። ከትዬ ጋር ቤት ውስጥ ቡናም እያፈሉ ይሁን
ግቢ ውስጥም እየተሯሯጡ ይሆን እንደው የሆነ ነገር የእውነት ነው የምላችሁ። እኔ እንደውም ደስ በሚል ሁኔታ እያስተማሩን እኛንም ብዙ ነገር መስራት የሚችሉ ጋሼ ይችላል እና ብትከፍቱለት መልካም ነው። አንደኛ እሱም ይጠቀማል። እናንተ እየተጠቀማችሁ ስለሆነ ጋሼ መጠቀም አለበት፣ ማግኘት አለበት። የእውነት ነው የምላችሁ። ክፈቱለት ለጋሼ ቻናል፣ አትቀልዱ። እርግጠኛ ነኝ ሀይሚና ብሩኬ ይከፍቱለታል። ለማየት ያውቃችሁ። ምክንያቱም ጋሼ በጣም ጎበዝ ነው፣ ጎበዝ። ቀጣይ ደግሞ ለሙሽዬ፣ ወይ ሙሽዬ ስትፈራለች። ኧረ ሙሼ ከእነሱ ጋር ራሱ ቪዲዮ ስትሰራ እኮ በጣም ነው የምትፈራው። እውነት ለመናገር የኔ ደርባባ ናት። አትችልም እሷ እንደዚህ መስራት ማለት ነው። ጋሼ በጣም ጎበዝ ነው። ጎበዝ ስለሆነ ነው እንደዛ የምላችሁ። እና ቤተሰብ ለማንኛውም ሀይሚት ያው ፕራንክ ተደርጋለች፣ ግን ፕራንኩ አስተማሪ ነው፣ እንማርበታለን። አጨናንቃችኋታል። ይቅርታ አባባሏ ግን ጨዋነቷ በጣም ጨዋ ስርዓት እንዳላት የእውነት ነው የምላችሁ። አንዳንዱ ሰው ቢሆን ትዕግስቱ አልቆ ራሱ ሻንጣውን ጎትቶ ነው የሚሄደው። ግን ደግማ ደጋግማ ሽጋሽ ይቅርታ እና ደግሞ እሺ ይቅርታሽን ተቀብያለሁ ሂጂ ሲላት ራሱ ማለት ነው ኑ በስርዓት እንደዛማ በደንብ እንትን አላልከኝም አልተቀበልከኝም ጋሼ ብላ ደግማ ደጋግማ ይቅርታ ስጠይቀው ነበረና ሀይሚቲ እውነት ለመናገር ጋሼ ልጆቹን ቆንጥጦ ነው ያሳደጋቸው። ቆንጥጦ አብርሽም እንደምታዩት እኮ ያው አብርሽን እስኪ ተዉት፣ እንደ ቤተሰብ ተዉት። እኔ የምፈራው ግን እና አብርሽ ጋር ያለ እንትን ወደዚህ ሰፈር እንዳይመጣ ነው። ቤተሰብ እንደ ሴጣን ጆሮ ይደፈን ነው የምለው። እሺ ጆሮ ይደፈን፣ እዛው በጸበላቸው። ደግሞ ቆይ ሰሞኑን እንደውም የሩታ ደጋፊዎች እነጋሽዬን ፎቶ ምናምን እየዘቀዘቁ ነው። እና የብልግና ነው የሀይሚ ሳይቀር ማለት ነው። ቤተሰብ እኔ ግን እንደው ምን አይነት ጉድ እንደሆኑ እኮ ይገርመኛል አንዳንድ ጊዜ። እዚህ ሶሻል ሚዲያ ላይ ስንት መልካም ሰው እንዳለ ስንት ጋጥ ወጣለ መሰላችሁ። በጣም የሚያሳዝኑ ማለት ነው። እና ከባድ ነው ብቻ። ወይ የራሳቸውን ህይወት አይኖሩ። ያ ስትናገሩ፣ በነገራችን ላይ ስትናገሩ ለምን ተናገራችሁ ብሎ ስድብ፣ በቃ ስድባቸው ራሱ በጣም ነው የሚያስጠላው። በጣም አሁን በሩታና በአብርሽ የተነሳ ጋሼ የሀይሚና ሳይቀሩ ነው እየተዘቀዘቁ ያሉት። የሩታ ደጋፊ ነን ብለው ማለት ነው። እና እኔ በጣም ይገርመኛል። በጣም አንዳንድ ጊዜ የሆነ በቃ ስንት መረን ሰው አለ፣ ስንት ባለጌ ሰው አለ። ያሳዝናል ብቻ እውነት። እና ከእንደዚህ አይነት ሰው ይጠብቀን። ለማንኛውም ውዶቼ በሌላ ቪዲዮ እመጣለሁ። ለነበረን ቆይታ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ደህና ሁኑልኝ። ባይ ባይ።